ቢስሚላሂ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሱረቱ ዐበሳ 80ኛው ምዕራፍ ስትሆን 42 አያዎች አሏት። በመካን የወረደችው መጀመሪያ አካባቢ ከወረዱት ሱራዎች ነች። የምታወራው ደግሞ በአብዛኛው ሱራዋ አትኩሮት የምትሰጠው የሰው ልጆች እኩልነት፣ በተለይ አንዳንድ ሰው ራሱን ከሌሎች ሰዎች የሚበልጥ አድርጎ የሚያይ አለ። እነሱን በመውቀስ ራሳቸውን ከሆኑ ሰዎች እንበልጣለን ብለው የሚያስቡ ሰዎችን እነሱን በመውቀስ ነው። ማንም ከማንም እንደማይበልጥ አፈጣጠራችንን በመግለጽ ከየት እንደመጣን ወዴት እንደምንሄድ ያለውን ጉዞ በማንሳት ሁሉም ሰው አላህ ዘንድ እኩል መሆኑን ለማንሳት ትሞክራለች። አንድ ክስተት ላይ ተመስርታ ያን ጊዜ የተከሰተ አንድ ክስተት ላይ ተመስርቶ ያንንም ክስተት ወደኛ ተሻጋሪ ክስተት ስለሆነ ማለት እንደሱ አይነት ነገር ብዙዎቻችን ስለሚገጥመን በዛ ክስተት ተመስርቶ ነው የሚያስረዳንና ያ ክስተቱ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ ነበሩ። ቅድም እንዳልኳችሁ አንዳንድ ሰዎች ራሳቸውን ከበድ አድርገው የሚያዩ ሰዎች ወይም እነሱ እንለያለን ብለው የሚያስቡ ሰዎች አንድ ቅድመ ሁኔታ አስቀመጡላቸው። ምን አሏቸው? እኛ እንድንሰልም የምትፈልግ ከሆነ ከኛ ጋር መነጋገር እንችላለን፣ ግን እኛ አጠገብ ሆኑ እንግዲህ እነሱ በሚያስቧቸው ዝቅተኛ ኑሮ ያላቸው ወይ ደግሞ ከኛ አይመጡንም ብለው ያሰቧቸው ሰዎች እነሱ በሌሉበት ለኛ ጊዜ ያዝልን፣ ለብቻችን አስተምረን ይሏቸዋል። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ሁሉም ሰው ቢሰልም ፍላጎታቸው ነው። በእርግጥ ይሄ የአላህን ፍላጎት ነው። ግን አላህ የማይፈልገው ምንድነው? የሆነ ሰው ማለት አሳንሰው እንዲመለከቱት ባሮቹን አይፈልግም። ነብዩም ይፈልጋሉ ማለት አይደለም፣ ማንንም አይፈልግም። ግን ከሰለሙ በኋላ ይለወጣሉ የሚል ሐሳብ ስለገባቸው ከሰለሙና እስልምናን ሲያውቁ ይሄን ነገር ይተውታል። አሁን ላይ እንደምን ቢሰልሙልኝ የሚል ጉጉት አድሮባቸው ይሄዳሉ። ይሄን ያልሰማ እንግዲህ አንድ አይነት ስውር በዛ ሞመንት እነሱ ጋር ባሉበት ሰዓት ይመጣል። እነሱን እያወሩ ባሉበት ሰዓት ይሰልሙልኛል ብለው በጓጉበት ሰዓት ይመጣና አላህ ካስተማረህ አስተምረኝ ይላቸዋል። አይነት ስውር ስለሆነ ያሉበትን ሁኔታም አያይም፣ እያየም ስላልሆነ ይሄን አላቸው። እሳቸውም በዛ ሞመንት ይሰልሙልኛል ከሚለው ጉጉት አንፃር ባይመጣ አይነት ስሜት ውስጥ ገቡና ፊታቸው ትንሽ ኮስተር ወይም ጨፍገግ አለ። እንዲሁም ወደ እነሱ ዞረው ነው ወደ እሱ ሳይሆን ወደ እነሱ ዞረው እያወሩ ስለነበር ያንን ክስተት አላህ እንግዲህ እነሱንም ውስጥ ልብ ስለሚያውቅ አላህ እነዚህ ሰዎች አለመስለማቸውንም ስለሚያውቅ ትዕቢተኛነታቸውንም ስለማይቀበል ማለት በምንም መልኩ የሆነ ስታተስ ለውጥ ወይ ባለስልጣን ልንሆን እንችላለን ወይ ባለሀብት ልንሆን እንችላለን። ያ ማለት ከሌላኛው ሰው እንድንበልጥ የሚያደርገን ጉዳይም ስላልሆነ በዛ ላይ ተመስርተው ስለሆነ የዚህ አይነት ማለት በዚህ ቅድመ ሁኔታ ላይ ስለሆነ ይሄንን እንትን ያቀረቡት ያን አላህ አልተቀበለውምና ያንን ወቅሶ ነው ቀጥታ ነብዩ ሰለላሁ ዐለይሂ ወሰለም በሶስተኛ ወገን አድርጎ ተናግሮ አስተማሪነቱ እኛም ቢሆን በአሁን ጊዜ ሊገጥመን ይችላል። በጣም አደገኛ ምን ብለን የምናስበው በጣም አገኝበታለሁ ብለን የምናስበው ቢዝነስ ላይ የሆነ ሰው በዛ ሞመንት መተን ቢያወራን ትኩረት ላንሰጠው እንችላለን። ማለት ያው የኛ ቢዝነስ ነው፣ እሳቸው እንኳን ይሰልማሉ ብለው ነውና እንደዚህ አይነት ነገሮች ሲከሰቱብን ለሰዎች የሚኖረን ነገር ሰዎችን የበለጠ አክብሮት መስጠት እንዳለብን ባላቸው ሁኔታ ሳይሆን መመልከት ያለብን በሰውነታቸው ለአላህ ባላቸው ፍቅር ለዲን ያላቸውን ፍቅር አይተን በተለይ የዲን አስተማሪ የሆኑ ሰዎች ይህን ነገር ትኩረት ሊሰጡት እንደሚገባ ለማስተማር የመጣች ነች እና አበሳ ወተወላ አለ። አበሳ ማለት ፊቱን አኮሳተረ፣ አጨፈገገው፣ ተወላ ዘወር አለ። አንጃአሁል አዕማ አይነ ስውሩ በመጣው ጊዜ እንግዲህ አይነ ስውሩ አያቸውም። አላህ ሱብሓነሁ ወተዓላ ነው እያንዳንዱ ባሪያውን የሚያየው። አላህ እያንዳንዱ ባሪያው ይህ ባሪያ አይነ ስውር ነው ይህ ባሪያ ያላየም ብሎ አይደለም የሚተወውና አላህ ሁሉንም ባሮቹን ይወዳል፣ ሁሉንም ባሮቹን ያከብራል። ስለዚህ ለዚህ ሰውዬ ክብር ቁርአን አወረደ ማለት ነው። አይነ ስውር ነው አላየም። ነብዩ ሰለላሁ ዐለይሂ ወሰለም ፊታቸው መዞራቸውን አላየም፣ ፊታቸው መጨፍገጋቸውን ግን አላህ ስላየ አላህ መጣና ፊቱን አጨፈገገ፣ ዞረም። አይነ ስውር ሲመጣ ናቸው ወማ ይድሪካ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። አሁን ቀጥታ አናገራቸው። ቅድም በሶስተኛ ወገን ነበር ያናገራቸው። ወማ ይድሪካ አላቸው፣ ምን አሳወቀህ ምን ታውቃለህ? ለዓለሁ ይዘካ ይህ ሰውዬ ሊጠራራ ይከጀላል ማለት በሚያገኘው ነገር ራሱን ለማጥራት ለፍቶ ራሱን የሚያጠራበት ሁኔታ ሊፈጠር ይችላል። ይህ ማለት መጥራራት ማለት ምንድነው? ጸባያችንን እያሻሻለን አላህ ወደሚወደው መቀየር ያን የሚፈልግ ሰው ሲመጣልህ እንዴት ምን ታውቃለህ አንተ እንደዚህ አይነት ሰው ሲመጣ እንዴት ችላ ትላለህ እያላቸው ነው።
አው የዘከሩ ወይ ደግሞ የሚጠቀም ፈተንፈዐሁ ዚክራ ተገስጾ አው የዘከሩ የሚገሰጽ ፈተንፈዐሁ ዚክራ ያቺ ደግሞ ተግሳጽ የምትጠቅመው ተግሳጿ ያንተ የምትነግረውን ተግሳጽ የምትጠቅመው ከዚህ የምንረዳው እነዛ ሰዎች ከተግሳጹ የሚጠቀሙ ሰዎች አለመሆናቸውን አላህ ስላወቀ ነው ማለት ነው። ተጠቃሚው ያለ ለማይጠቀሙት ጊዜ አትፍጂ ይመስላል። ከዛ አማምን ኢስተግና ያ ተብቃቅቻለሁ ብሎ ያሰበውማ ማለት ተብቃቅቻለሁ ብሎ ስላሰበ ነው እንትን ብሎ የጠየቀው ጥያቄ። የዚህ አይነት ቅድመ ሁኔታ የሚያስቀምጠው እኛ ጋር ማናገር የምትፈልግ ከሆኑ እንዲህ አይነት ሰዎች ከኛ ጋር አይምጡ፣ ለኛ ብቻችን ጊዜ ያዝልን ያሉበት ምክንያት የተብቃቁ ሆኖ ስላሰቡ ነው። እነሱ ብዙ ነገር አሁን ለምሳሌ የሆኑ ነገሮች ከተሟሉልኝ እነዛ ነገሮች ከተሟሉልኝ ምን አስባለሁ? ብዙ ነገር እንደተሟላልኝ አይነት ነገር አስባለሁ። ለስጋዊ ፓርቲ የሚሆን ነገር ብዙ ነገር ተሟልቶልኝ ሊሆን ይችላል። ሰው ግን ስጋዊ ፓርት ብቻ የለውም፣ መንፈሳዊ ፓርት አለው። በመንፈሳዊ ፓርት አልተሟላልኝም፣ የስጋዊ ፓርት ተሟልቶልኝ ከሆነ ያ ብቻውን እኔን ሙሉ ሰው አያደርገኝም። መንፈሳዊ ፓርቲ መሟላት አለበት። የመንፈሳዊ ጉድለት ያለበት ሰው ብዙ ጊዜ መንፈሳዊ ጉድለት ያለብን ሰዎች ያን መንፈሳዊ ጉድለት መሙላት ወይም ደግሞ ማከም የምንፈልገው በስጋዊ ፍላጎት ነው። ጉድለቱ የመንፈሳዊ ነው፣ ግን ስጋዊ ነገር ስላለን ያ ነገር የተሟላ እየመሰለ ራሳችን ሰው ውስጣችን እንኳን አይቀበለውም፣ ያውቃል፣ ውስጣችን አይረካም። ለዚህም ነው ብዙ ጊዜ ራሳቸውን የሚያጠፉ ሰዎች የተሟላላቸው ናቸው። እንደውም ያልተሟላለት ራሱን አያጠፋም፣ ሌላ ሰው ሊያጠፋ ይችላል። ራሱን ግን የሚያጠፋው የተሟላለት ነው። ለምንድን ነው አብዛኛውን ጊዜ የሚያጠፋው? በምንድን ነው? ውስጣዊ ለመንፈሳዊ ፓርቱ ጉድለት፣ መንፈሳዊ ላለበት ጉድለት ስጋዊ መፍትሄ ነው እየፈለገ የሚሄደው። ያ ደግሞ መቼም አያረካው። ስጋዊ መፍትሄ ስላችሁ በምግብ ሊሆን ይችላል፣ በሌሎች በማንኛውም አይነት ነገሮች ይሄ ስጋችን በሚፈልገው ነገሮች መንፈሳዊ ጉድለቱን ለመሙላት ይሞክራል። እርካታውን አያገኘው። መንፈሳዊ ፓርት የሚረካው ከሰማይ በሚመጣ ነገር ነው። መንፈሱ የመጣልን ሩሃችን የመጣው ከሰማይ ነው። ይሄ ጀሰዳችን አካላችን ከአፈር ነው። አካላችን የሚበላ የሚጠጣ የሚታይ ሌሎች እነዚህ ብልጭልጭ ነገሮች ናቸው ለሱ ነው። መንፈሳዊ ግን ሩሃችን ከሰማይ ነው የመጣው። ከሰማይ የመጣው ቁርአን ብቻ ነው የሚያከመው። ከሰማይ የመጣው ቁርአን ብቻ ነው የሱ መድኃኒቱ። እኛ የምንሰጠው መድኃኒት ሌላ ነው፣ በሽታው ሌላ ነው። ያን ጊዜ ምን እንሆናለን ማለት ነው? አላህ ይጠብቀንና ወይ ራስ ማጥፋት ካልሆነ ማኸራችን መበላሸት እና ይሄ ተብቃቅቻለሁ ብሎ ያሰበው ሰውዬ አንተ ለሁ ተሰዳ አንተ ለሱ ፊት ትሰጣለህ፣ ለሱ ትኩረት ትሰጣለህ። ትኩረት መስጠት ለሚገባህ ነው መስጠት ያለብህ። ይህ ፈልጎ የመጣው በእጅህ ያለው የሰለመው መጥራራት የሚፈልገው ሰውዬ ቅድሚያ ለሱ ተሰጥቷል፣ ይፈልጋል። እነዚህ ሰዎች ግን ስላልፈለጉ ነው እንደዚህ አይነት ቅድመ ሁኔታ የሚያስቀምጡት እንጂ አላህ እነሱ ሰዎች አይገባቸውም እያለ አይደለም። ቅድመ ሁኔታውን ስላልተቀበለው ነው። የሚፈልግ ሰው ቅድመ ሁኔታ አያስቀምጥም። ለበሽታው ለጉድለቱ መፍትሄ የሚፈልግ ሰው ያለ ምንም ቅድመ ሁኔታ መጥቶ መጠቀም ይችላል። እንደ አይነት ቅድመ ሁኔታ ማስቀመጥ የለባቸውም እንጂ አላህ እነሱን አልፈልጋቸውም እያለ አይደለም። አላህ እንደዛ የሚል ጌታ አይደለም። ሁሉንም ሰው ይፈልጋል። ሁላችሁም ኑ ነው የሚለው። ይህን ሁሉም መልእክት የሚልክልን መላእክተኛ የሚልክልን እንድንመጣ ነው። ነገር ግን አንዳንድ ሰው ያንን ከመቀበል ይልቅ መምጣትን አይፈልግም። ስላልፈለገ የተለያዩ ቅድመ ሁኔታዎች ያስቀምጣል ማለት ነው። አለመፈለጉን ነው የሚያመለክተው። ቅድመ ሁኔታዎቹ ትክክል ስላልሆኑ ነው። አንተ ለሁ ተሰዳ አለ ወማ አለይከ በአንተ ላይ ደግሞ ምንም የለብህም። አላ ይዘካ ይህ ሰውዬ ባይጥራራ ማለት አንተ ማድረስ ነው የሚጠበቅብህ። ካደረስክ በኋላ ላለው ነገር ኃላፊነቱን የሚወስደው እሱ ነው። ከደረሰበት አንድ መልእክት ማድረስ ከሆነ አንድ ሰው መልእክቱን ካደረሰ በኋላ መልእክቱ የደረሰው ሰውዬ የእሱ ኃላፊነት ነው። ከዚህኛው ከአድራሹ ኃላፊነት ወርዷል ማለት ነው። ከዛ ቀጥልና ወማመን ጃአከ ያ የመጣህማ የስዓ እየሮጠ እየቸኮለ ወደ አንተ የመጣው ወሁወ የኽሻ እሱ አላህን የሚፈራ ሲሆን አላህን የሚፈራ እየቸኮለ የመጣው ፈአንተ አንሁ ተለሃ አንተ ከሱ ትዘናጋለህ። ትኩረትህን ለእነዛኛዎቹ ትኩረትህ ለማይገባቸው ሰዎች ስላልፈለጉ ማለት ነው። ትዕቢት ስላለባቸው ሰዎችን ስለሚለዩ የሰዎች እኛ ከሌሎች ሰዎች እንለያለን ብለው ስላሰቡ ነው ችግሩ የመጣው። ማንም ከማንም አይለይም ሊል ነው አላህ የፈለገው። ሁላችሁም ፍጡሮቼ ናችሁ፣ በዚህ መልኩ ነው የፈጠርኳችሁ ብሎ ሊያስተምረን ነው ቀጥሎ። ስለዚህ አንተን ፈልጎ የመጣው መጥራራት የሚፈልገው መጠቀም የሚፈልገው በዚክሩ እሱ መጥቶልህ ከሱ ተዘናክተህ እነዚህኞቹ ተብቃቅተናል ብለው ባሰቡት ላይ ጊዜህን ታባክናለህ። ለምን ከሱ ተዘናጋለህ አላቸው። ከላ ተከልከል፣ ይሄ ነገር ሁለተኛ እንዳይደገም። ኢነሃ ተዝኪራ እቺ ማስታወሻ ነች አለ። ይህ አሁን ያወረድኩልህ ነገር ማስታወሻ ነች። አሁን እስካሁን የወረደው ሙሉ ቁርአኑ ማስታወሻ ነው ማለት ነው። እነዚህ ነገሮች እያለ
እንግዲህ በትክክል ይህ እንግዲህ ለኛም ነው እኛም አሁን ባለንበት ሁኔታ ለሰዎች የምንሰጠው ትኩረት ከምን አንፃር ነው የሚለውን መፈተሽ ይኖርብናል ማለት ነው። ፈመን ሻአ ዘከረች ተዝኪራነቷ አስታውሽነቷ ደግሞ ነው ማገሳጽ ለሚፈልግ ሰው ነው። እነዛ ሰዎች አይፈልጉም፣ ይሄ ሰውዬ ይፈልጋል። ስለዚህ ለሚፈልገው እያለ ነው ፈመን ሻአ ዘከረ ማለት። አሁን ከላይ ጀምሮ ስናያይዘው ማለት ነው እነዛ ሰዎች ቅድመ ሁኔታ ያስቀመጡት የማይፈልጉ ሰዎች ስለሆኑ ነው። ይህ ደግሞ ሁኔታዎችን ገና የሆነ ነገር አዲስ ነገር መጥቶ ይሆን እንዴ ብሎ በጉጉት የሚጠብቅ ሰው ነው። ስለዚህ መገሰጽ ለሚፈልግ ሰው ስለሆነ ትኩረትህን ለሚፈልገው ሰው ስጥ እያላቸው ነው ማለት ነው። ፊ ሱሑፊ ሙከረፋ ይህ ደግሞ ይሄ መገሰጫው ደግሞ በጣም በተከበሩ የሆኑ ጥቅሎች ላይ ነው ያለው አለ። በተከበሩ የሆኑ ጥቅሎች ናቸው። እንግዲህ ምኑ ሊነግረን ነው? የመልእክቱን ደግሞ ጥራት የመልእክቱን ከፍተኛነት ደግሞ ሊነግረን ፈለገና ገጾቹ ራሱ የተከበሩ ናቸው አለ። ምኑ የተጻፈበት መልእክቱ ያው ተዝኪራው ወይ ማስታወስ ወይ ቁርአኑ ይህ ያለበት ራሱ ጥቅሉ የተከበረ ነው አለ። መርፉዓቲን በጣም ከፍ ያለ ነው አለ። ከፍ ያለ ነው በደረጃም ከፍ ያለ ነው፣ በምንም ነገር ከፍ ያለ ነው እና መርፉዓቲን ሙጠሃራ ከፍ ያለ ነው፣ ጽድት ያለ ነው፣ ንጹህ የተደረገ ነው። ከዛ ቀጠለና ደግሞ ምን አለ? ቢአይዲ ሰፈራ ደግሞ በተከበሩ መላእክቶች እጅ ነው አለ። ከፍ ያለ ነው፣ በጣም ጥራት እንደጠበቀ ነው፣ ንጹህ ነው። ደግሞ እሱንም የያዙት ደግሞ በማን እጅ ነው አለ? በጣም በተከበሩ መላእክቶች እጅ ነው አለ። ሁሉ ነገሩ በቃ ንጹህ ነውና እንዲህ አይነት ንጹህ ነገር የሚገባው ንጹህ ልብ ይዞ ለሚመጣ ነው። ልቡ ለተበላሸ አይገባም እያለ ነው። እነዛ ሰዎች ልባቸው ስለተበላሸ ነው፣ እኛ እንለያለን ብለው ስላሰቡ ነው አላህ ያልተቀበላቸው ማለት ነው። ቀጠለና ኪራሚን በረራ እነዚህ መላእክቶች ደግሞ የተከበሩ ናቸው፣ በጣም ደግሞ ባለሟል ናቸው፣ ወይም ደግሞ በጣም መልካም ሰሪዎች ናቸው። መጥፎ የሚባል ነገር ድርሽ የማይሉ በረራ ማለት በጣም ሁሉ ነገራቸው መልካም የሆነ ማለት ነው። ከዛ በኋላ ምን አለን? ነገር ግን ከሰዎች መሃል አሉና ቁቲለል ኢንሳኑ የተረገሙ ሰዎች አሉ አለ። ሰው ምን ያህል የተረገመ ነው። ማክፈረሁ ምን ከሃዲ ያደረገው ይህ የዚህ አይነት ነገር አላህ አምጥቶለት ምንድነው በዚህ ልክ ከሃዲ ያደረገው? በዚህ ልክ እንዴት ከሃዲ ሊሆን ቻለ? ይህ ተገቢ አይደለም እያለ ነው። እንዴት ከሌላው ሰው እለያለሁ ብሎ እንዴት ያስባል እያለ ነው አላህ Subhanahu Wa Ta'ala። ምን አይሻኢን ኸለቀሁ አላህ ከምን አይነት ሁኔታ እንደፈጠረው አያውቅም እንዴ? ከምን አይነት ሁኔታ ነው የፈጠረው ብሎ ሊነግረን ነው። አለመለየቱን ሊነግረው ሰው እለያለሁ ብለው ስላሰቡ ስለሆነ ያን ያመጡት ከምንድን ነው የፈጠራቸው? ሁለቱንም ማለት ነው። ይሄ እኔ ለብቻዬ ማስተምረኝ ያለው ይሄ ፈልጎ የመጣው ምንድነው ውስጡ ላይ ችግር ያለበት ንጹህ የሆነው ምን አይሻይን ኸለቀሁ ከምንድን ነው የፈጠራቸው? ምን ኑጥፈትን ከፍትወት ጠብታን የፈጠራቸው ኸለቀሁ ፈጠረው ፈቀደረሁ መጠነው ማለት ቅርጹን ቀረጸው። እንደገና መጠነው ማለት ሁሉ ነገሩን አላህ የሚበላው የሚጠጣው የሚለብሰውን በዱንያ ላይ በሙሉ መጠነለት። ይህን መጥኖ ሲሰጥን የለያየው ማለት ነው። ይህ ልዩነት ደግሞ አላህ ያመጣው እንጂ የሰውየው የተለየ ሰው ስለሆነ ሰውየው በጣም ብቃት ስላለው ዱንያ ላይ በመስራት ልንለያይ እንችላለን። ግን ያንን ደግሞ አላህም ሁሉም የሰራ ሰው አያገኝም። አላህ እንደሆነ ቀደሩን ለማወቅ ከፈለጋችሁ ሁሉም የለፋ ሰው አያገኝም። አንዳንድ ሰው ደግሞ ምንም ሳይለፋም የሚያገኝ ሰው አለ። ይህ የሚያሳየን በእርግጥ የዱንያ ሱና ለአብዛኛው ለለፋ ሰው ስለሚሰጥ ልፋት ያስፈልጋል። አንልፋ ቁጭ እንበል የሚል መልእክት ለማስተላለፍ አይደለም። ነገር ግን ለፍተንም አገኘን ማለት ከሌላው እንበልጣለን ማለት አይደለም። ስንለፋ ለልፋታችንም የሚያመቻችልን አላህ ስለሆነ ነው። ስንለፋ ለልፋታችን ውጤት የሚሰጠን አላህ ስለሆነ ነው። ለፍተን ውጤት ላይ ሰጠን ስለሚችል እንጂ የመጨረሻው ውጤቱ እንዲሳካ የአላህ እገዛ ከሌለበት ልፋታችን ብቻውን ስለማያመጣው ማለት ነው። መልፋትን ያሸልማል አላህ ስላረጋው ነው ያንን። ግን ያ ማለት የመጨረሻ ውጤት ግን በአላህ እጅ ነው ያለው፣ ለፍተን ላናገኝ ስለምንችል ማለት ነው። ስለዚህ ምን ኑጥፈቲን ኸለቀሁ ፈቀደር ከዚህ ነው ሁላችሁንም ከዚህ ነው የፈጠርኳችሁ አለ። ከዛስ ثم السبيل يسره መንገዱን ደግሞ አገራለት። እናቱ ውስጥ እንደዛ አድበል ብሎ ቀርጾት ካበቃ በኋላ ደግሞ የወጣንበትን መንገድ ነገረ። በምን አይነት መልኩ እንደመጣ ያን አገርቼላችሁ ነው በዛ ጠባ መንገድ የመጣችሁት። ያንን ሁሉ አገርቼላችሁ ነው እንዴት ነው የሁሉ ኸልቅ በዛ ነው የመጣው። አንዳንድ ሰው ከዛ የመጣ በዛ በኩል ይወጣ ማለት ይወጣ እንደወጣ ከዛ ይወጣ ሳይሆን ከሌላ በኩል ከሌላ ከሰማይ ዝም ብሎ ዱብ ያለ
ማለት ለማስመሰል የሚሞክር ሰው አለ። ግን ሁላችንም በዛ በኩል ይህ ሁሉ ኸልቅ አላህ የፈጠረው በሙሉ በዛ በኩል የመጣ ነው ማለት ነው። ከዛ ثم أماته فأقبره ያቺን ዘለላት እንግዲህ ሰው ቲቢት የሆነባትን መሀል ላይ ያለችውን አመት ተወለደ አለና መሀል ላይ በቲቢት በዚህ ሰዓት ከነዚህ ሰዎች ከኛ ጋር ይሁኑ ብሎ ያሳለፈባት ትንሽ ጊዜ መሆኗን ለመግለጽ ከሰከመ ተናለ አመጣውና አማተዋል ገደለዋል። فأقبره ደግሞ ቀበረዋል። ቀብሩንም አላህን ያስተማረን። ለምን የአደም ልጆች ሁለቱ ሲጠሉ አንደኛውን ከገደለው በኋላ ምን ማረግ አቅቶት ቁጭ ባለበት ሰዓት አላህ ሌላ ልኮ ነው አይደል አሳይቶ ያስቀበረው። አላህን ያስተማረን። አያችሁ እንዴት እንደሚያስተምረን አላህ ራሱ። ስለዚህ فأقبره አለው። ከዛስ ثم إذا شاء أنشره በፈለገ ጊዜ ደግሞ ይቀሰቅሰዋል አለ። እዚህ ጋር በፈለገ ጊዜ ያለበት ምክንያት አንዳንድ በዛም ጊዜ የነበሩ ሰዎች አታስፈራረን ቂያማ ምናምን የምትለው ነገር አሁን ከፈለክ አምጣው ይሉ ስለነበረ ምን አለ እናንተ አምጣው ባላችሁት ጊዜ ሳይሆን አላህ በፈለገ ጊዜ ነው የሚያመጣው። እስኪመጣ ታገሱ እያለ አላህ በሚፈልገው ጊዜ ነው የሚያመጣው ለማለት ነው ማለት ነው። ከዛ ከላ ነገር ግን ወይም ደግሞ ሐቀን በእውነትም ወይ ደግሞ ይከልከላልና ለማ የቅድም አመረሁ አላህ ያዘዘው ነገር እስካሁን አልፈጸመም። ያንን አሁን አላህ ያዘዘውን ነገር ይሄ ሰው አልፈጸመም ማለት ያወራ ያለው ምንድነው? የሰው ልጅ እንግዲህ ከየት ነው ከዚህ ከፍትወት ጠብታ ፈጠረው። ከዛ ደግሞ ምንድነው ገደለውና ቀበረው አለ። በዚህ መሃል ባለው ግን አላህ የታዘዘውን ነገር ይሄ ሰው አልሰራም አለ። فلينظر الإنسان إلى طعامه ወደ ሚስቲ ደግሞ ሌላ ደግሞ ላስታውሳችሁ እስቲ ወደ አላህ የምትመለሱበት ወደ ምግባችሁ እስቲ ተመልከቱ። ምግባችሁ እንዴት እንደሆነ የሚመጣው ምግባችሁ ሳይክሉ እንዴት ነው? የምግባችን ሳይክል እንዴት ነው? የመጀመሪያው እናሰውብን الماء صባ ዝናብን በገፍ አወረድ ነው። በገፍ ነው ያወረድ ነው። በየአመቱ ይወርዳል። የሆነ አመት ቢቋረጥ ምን ያህል እንደምንሰቃይ ታውቁታላችሁ። ይሄ ምድር ከተፈጠረበት ጀምሮ እኛ አሁን እስካለንበት ወደፊትም ድረስ አላህ ይህን መሬት እያወረደ በገፍ ዝናብ እያወረደ ከዛ ደግሞ ከሱ ዝናብ በኋላ ደግሞ ሰንመሸጥን አርዳ መሬት መሰንጠቅን ሰነጠቅናት አሰነጣጠቃችን የሚበቅሉ ነገሮች ደግሞ ሰንጥቀው እንዲወጡ በማድረግ ማለት ነው። ሰንጥቀው ይወጣሉ። ዝናብ ያገኛሉ። የሚበቅሉ ነገሮች መሬት ውስጥ ያሉት ሰንጥቀው ይወጡና እኛ የምንበላው ነገር ነው። በዚህ መልኩ ነው ምግቦቻችሁ የሚዘጋጁት። በዚህ ሂደት ውስጥ ደግሞ ምን ይገኛሉ አለ ፈአንበትና ፊሃ ሐበን እህሎችን በዚህ መልኩ እናበቅላለናል። የምንበላቸው እህሎች ብዙ አይነት እህሎች፣ ጥራጥሬዎች፣ ስንዴ፣ ገብስ፣ በቆሎ የመሳሰሉት ነገሮች እዚህ ውስጥ ይገባሉ፣ ሐብ ውስጥ ይገባሉ። እነዚህ ሁሉ በዚህ መልኩ ነው የምናመጣው አለ። ወዒነበን ወይን እንግዲህ ብዙ ሰው እንዴት ነው ወይን ሲያይ አይኑ የሚከፈተው? ይህን የምናመጣው እኛ ነን እያለ ነው። ወቀድባ እርጥብ ወይም ደግሞ ግጦሽ፣ ይህ ደግሞ ለእንስሳቶቻችን ነው። ያው ይህ ደግሞ በቀጥታም ባይሆን በተዘዋዋሪ እኛ የምንበላው ነው። ያንን ግጦሽ የበሉትን እንስሳቶች ደግሞ መልሰን እንበላለን። ወዘይቱና ወነኽላ፣ ዘይቱን ደግሞ ማለት ይሄ የወይራ ዘይት ወነኽላ ተምር። በጣም እንግዲህ ዓለማችን እነዚህ ነገሮች ምን ያህል እንደሚጠቀም ሁላችንም የምናውቀው ነው። ወሐዳኢቀ ደግሞ ሌሎች የቬጂቴብልስ የምንላቸው እነ ጎመን፣ ቆስጣ ምናምን የመሳሰሉ ይሄ አትክልቶች፣ ሁልባ፣ ጭፍቆች ሲሆኑ ጭፍቆች ማለት የተነባበሩ ሲሆኑ እነዚህ ሁሉ ፈጥራ አልኩላ አወጣሁላችሁ ዝናብ በማዝነብና መሬትን በመሰንጠቅ። ወፋኪሃተን ደግሞ ፍራፍሬዎችን እነ ብርቱካን እነ ሙዝን ማለት ነው። ወአባ ደግሞ ይሄ ደረቁን ገለባ፣ ይህም ለእንስሳቶች መኖ የምንጠቀመው ማለት ነው። ከሚረግፉት ከምናምን እያደረገ ይህን ሁሉ አላህ ለእናንተና አለ መታዓለኩም ለእናንተ መጠቀሚያና ወሊአንዓሚኩም እንዲሁም ለእንስሳቶቻችሁ መጠቀሚያ ነው። መልሰን ደግሞ እነዛን እንስሳቶች እንጠቀማለን እኛ። ይህን ሁሉ ያደረገላችሁን አላህ እንዴት ትክዱታላችሁ? ምን አይነት ከሃዲ ብትሆኑ ነው እያለን ነው ማለት ነው። እና አላህ እንግዲህ እሱን ከሚክዱት ሳይሆን በሱ ከሚያምኑትና ከሚሰሩት ያድርገን። ቀጥልና ፈኢዛ ጃአት ሷኻ፣ ቅድም እንግዲህ እሱ በፈለገ ጊዜ ብሎን የነበረው በሚፈልግ ጊዜና ያቺ አደገኛ ወይም በጣም ጩኸቷ ደንቋሪቷ በምትነፋ ጊዜ ወይም በመጣች ጊዜ አለ። ያኔ እንግዲህ ያ ድምጽ ሲመጣ የሰው ልጅ የሚቀሰቀስበት ጊዜ ማለት ነው። ያቺ በምትመጣ ጊዜ ምን አለ? የውመ የፊሩል መርኡ ሚን አኺህ፣ የሰው ልጅ ከወንድሙ ወይም ከጓደኞቹ የሚሸሽበት ቀን ነው። አሁን በምናየው ሁኔታ ያ አይመስለንም። ከጓደኞቻችን እንዴት ነው የምንሸሸው ልንል እንችላለን። ቆይ
ወኡሚሂ ከእናቱ ወአቢሂ ከአባቱም የሚሸሽበት ወሷሂበቲሂ ከባለቤቱ ወበኒሂ ከልጆቹ እነዚህን አላህ የመረጠበት ምክንያት በምድር ላይ አብዛኛው ሰው የጊዜውን አብዛኛውን ሰዓት ከነዚህ ሰዎች ጋር ነው የሚያሳልፈው። ወይ ከጓደኞቹና ከወንድሞቹ ነው፣ ካልሆነ ከእናት ከአባቱ ነው፣ ካልሆነ ከሚስትና ከልጆቹ ነው የሚያሳልፈው። እነዚህ ጊዜያቶች ብዙ ሰዓት የሚወስዱበት ወይ ደግሞ በጣም መቀራረብ ስሜት ያለው የመውደድ ስሜት ያለው ለነዚህ ነው። እነዚህ የሚወድ በምንም ደረጃ በማንም ምድር ላይ ያለ ነፍሱን ሊሰጥለት የሚችለው ልጅ አለው። አኼራ ላይ ግን ሲሆን ይሸሸዋል። ለምንድን ነው የሚሸሸው ካልን ለኩል ምሪእ ሚንሁም የውመኢዝን ሸእኑ ዩግኒህ የዛን ቀን ለሁሉም ሰው ለራሱ አስጨናቂ ጉዳይ አለበት። ሌላ ነገር ማሰብ የማይችልበት አደገኛ ሁኔታ ውስጥ ነው። ምን እሆናለሁ? ምን ይውጠኛል? ይህን ለመረዳት በዱንያ ላይ አንዳንድ ጊዜ እንዲህ አይነት ነገሮች ሊገጥሙን ይችላሉ። ለምሳሌ ከቤተሰቦቻችን በጣም ቅርብ የሆነ ሰው በሚሞትብን ሰዓት ሌላ ነገር ማሰብ አንችልም አይደለም። በጣም ብዙ ነገሮችን ትኩረታችንን መስጠት አንችልም፣ ወይ ደግሞ ጭራሽ ማሰብ አንችልም። በዛ ሞመንት በጣም የቅርብ ሰው ሲሞትብን እሱስ ሞቶ የለ እንዴ ምንስ ቢቀር እንላለን አይደል? እንግዲህ ከሱ ጋር ዱንያ ላይ አንዳንድ ነገሮችን እዚሁ ኤክስፒሪየንስ እንድናደርግ አላህ አንዳንድ ነገሮችን ያሳየናል ማለት ነው። እና እዛ ደግሞ ሲሆን አስቡት ምንድነው ከዛ በኋላ ያለው ህይወታችን በሙሉ እሱ ላይ የተመሰረተ ነው። በዛ ጊዜ ሪዛልታችን ማለት ነው። ስለዚህ አስጨናቂነቱ በጣም ከባድ ነው። ስለዚህ ማንንም ማስታወስ አንችልም። ራሳችንን ማስታወሳችን እንደው እንዴት እንደሚሆን አላህ ለሚያውቀውና በጣም ክብደቱን እየነገረ ነው ማለት ነው። ውጁሁን ያን ጊዜ ደግሞ ሁለት አይነት ሰዎች አሉ ማለት ነው። አንደኛው ፊታቸው የውመኢዝን የዚያን ቀን ሙስፊራ የሚያበራ የሆኑ አሉ። አላህ ከነዚህ አድርገን። ዳሂከቱን የሚስቁ አሉ። ሙስተብሺራ ደግሞ በጣም ተደሳቾች አሉ። አላህ ከነዚህ አድርገን። እነዚህ እንግዲህ እዚህ በዱንያ ላይ መልካም የሰሩት ሰዎችን ያልናቁት ሰዎች ናቸው ማለት የሮጠው አሁን እዚህ ጋር ምሳሌ የሚመጣው የነብዩ ሰለላሁ ዐለይሂ ወሰለም መገሰጽን ፈልጎ የሮጠው ሰውዬ ከእንደዚህ አይነት ሰዎች እንደሚሆኑ ነው የሚያሳየው ማለት ነው። የነዘኞቹ ደግሞ አንፈልግም ያሉት ደግሞ ውጁሁን እነሱ ደግሞ የውመኢዝን የዚያን ቀን አለይሃ ገበራ በላያቸው ላይ ትቢያ አዋራ መጥቆር አለባቸው። አለይሃ ገበራ ተርሃቁሃ ቀተራ የምትሸፍናት ነች። ጥቁረት ይሸፍናል። ቀተራ ጥቁረት በጣም ጥቁር ጭስ ነገር ይሸፍናል። ወይ ደግሞ በዱንያ ላይ አሁን አንዳንድ ጊዜ አንዳንድ ሰው መጥፎ ሁኔታ ላይ ሲሆን ፊቱን አይተን እኮ እናውቃለን አይደል? ምን ሆነሃል ዛሬ እንላለን። ያኔም በቃ በጣም ጥቁረት ይሸፍናቸዋል። አላህ ይጠብቀን። ኡላኢከ እነዚህ ሰዎች ደግሞ ምን አይነት ናቸው? ሁሙል ከፈረቱል ፈጀራ እነዚህ ከሃዲያንና አመፀኞች ናቸው። ሁለቱን ማጠቃለል ይዟል። ክህደት በአላህ ላይ መካዳቸው፣ ብዙ ነገር ተደርጎላቸው መካዳቸው። ፈጀራ ደግሞ ማለት የሚያደርጉትን ነገር ነገ ምን ያመጣብኛል ብሎ ማሰብ የማይፈልጉ ዝም ብሎ ምንድነው ምን ችግር አለ ምንም ነገር አይመጣብኝም እያለ እንደፈለጉ የሚያደርጉ ሰዎች እነዚህ ናቸው አለን። አላህ እንግዲህ ፊታቸው ከሚያበራ ዳሂከቱን ሙስተብሺራ ካላቸው ያድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።